እጅግ አሳዛኝና ልብ ሰባሪ የሆነ መረጃ ተሰምቷል። የእንጂባራ ዩኒቨርሲቲ ሁለተኛ ዓመት ሳይካትሪ መደበኛ ተማሪ የነበረው ተማሪ አማኑኤል እንዳወቀ ወርቁ በእንጂባራ አካባቢ በሚገኘው አዮ ወንዝ ለመዋኘት በሄደበት በደረሰበት የመስጠም አደጋ ሕይወቱ አልፏል። ዩኒቨርሲቲው በተማሪ አማኑኤል ህልፈት የተሰማውን ሐዘን እየገለጸ ለቤተሰቦቹና ወዳጅ ዘመዶቹ መጽናናትንም ተመኝቷል። የሁለተኛ ዓመት የሳይካትሪ ተማሪ የሆነው አማኑኤል እንዳወቀ ለዋና በገባበት ወንዝ ሰጥሞ ሕይወቱ ማለፉን የእንጂባራ ዩኒቨርሲቲ ለመረጃ ምንጫችን ገልጿል። ለጉዳዩ ማብራሪያ የጠየቀው የመረጃ ምንጫችን የዩኒቨርሲቲው የተማሪዎች ህብረት ፕሬዝዳንት ጌታነህ ሽፈራው አደጋው እሁድ 3 ሰዓት ገደማ መድረሱንም ገልጿል። ከጓደኞቹ ጋር ከዩኒቨርሲቲ በቅርብ ርቀት የሚገኝ ቦታ ሄደው ነው አዩ የሚባለው ወንዝ ለዋና የገቡት። ጓደኞቹ የዚሁ የከተማ ልጆች ናቸው። ዋና ላይ ባሉበት ነው የሰጠመው ብሏል። የተማሪ አማኑኤል የቀብር ስነ ስርዓት ዛሬ ከቀኑ 9 ሰዓት ተኩል ገደማ ተወልዶ ባደገበት በእንጂባራ ከተማ መፈጸሙን የመረጃ ምንጫችን አረጋግጧል። ከሰጠመ በኋላ መረጃው ሲደርሰን ዩኒቨርሲቲውና ማህበረሰቡ በጋራ አስክሬኑን ለማውጣት ሙከራ ቢደረግም አልተሳካም፣ በዕለቱ ሊገኝ አልቻለም ያለው የተማሪዎች ህብረት ፕሬዝዳንቱ ዛሬ ባለሙያዎች ከባህር ዳር መጥተው አስክሬኑን ማውጣት ችለዋል ስልም ገልጿል። አስክሬኑ የተገኘው አንድ ቀን አድሮ ነው። ቀኑን ሙሉ ሊገኝ አልቻለም ነበር። ዋናተኞች ይገባሉ፣ ግን ጉድጓድ አይነት ስለሆነ ይዋኙበት የነበረው ቦታ መውጣት አልችል ስልም ከባህር ዳር የተሻሉ ዋናተኞች መጥተው ከከፍተኛ ድካም በኋላ ነው ያወጡት ብሏል። ሌሎች ልጆችም የመሞት አደጋ ይደርስባቸው ነበር። በቶሎ ሐኪም ቤት ተወስደው ነው ያሉት አብረው ሲዋኙ የነበሩት ብሎ አስቸጋሪ ነው። ቦታው ራሱ ለመዋኘት የገቡበት ቦታ ራሱ ጥሩ አልነበረም ስል ገልጿል። እሱንም ለማውጣት እየሞከሩ ስለነበረ ውሃ ወደ ውስጣቸው የመግባት ነገር ስለሚኖር ወደ ሐኪም ቤት ሄደው እንደነበር መረጃው አለኝ ስልም ለመረጃ ምንጫችን ተናግሯል። ተማሪዎች በማያውቁት ቦታ ሲኖሩ በእንዲህ አይነት ወንዝ ውስጥ ከመግባት ብታቀቡ ራቅ ያለ ቦታ ሲሄዱ የመታገት ሁኔታም ሊያጋጥም ስለሚችል በተቻለ አቅም በግቢው ውስጥ ብዝናኑ መልካም ነው ስለም መክረዋል። እንጂባራ ዩኒቨርሲቲ ተማሪው በአዮ ወንዝ ለመዋኘት በሄደበት በደረሰበት የመስጠም አደጋ ሕይወቱ ማለፉን በማህበራዊ ትስስር ገጹ በመግለጽ ለቤተሰቡ መጽናናትን ተመኝቷል። እኛም በሚዲያችን ስም ለዚህ ወጣት ቤተሰብና ወዳጅ ዘመዶቹ መጽናናትን ተመኝተናል። ነግራችኋለሁ። እዚህም እዚያም ልጆች ሴልፎን ላይ ነው ያሉት፣ ፌስቡክ ላይ ነው ያሉት፣ ኢንስታግራም ላይ ነው ያሉት፣ ስናፕቻት ላይ ነው ያሉት። ስልጣኔ ዓለምን ይገዛል። ያሁኑ የዌስተርን ሲቪላይዜሽን የምዕራባውያን ስልጣኔ በጣም በሚያስገርም ሁኔታ ዓለምን ኢንፍሉዌንስ አድርጎ እንደሚገዛ በዛ ጊዜ የነበረውን ዓለም ግሪኮ ሮማን ወርልድ የሚባለውን ዓለም ይገዛ የነበረው የግሪክ ስልጣኔ ነው። ስለዚህ የግሪክ ፈላስፎች እዚህ ጋር እንደሚናገረው እግዚአብሔርን የሚያዩበት የራሳቸው መንገድ አላቸው። ኢየሱስ ክርስቶስን አልተቀበሉትም። አይሁዳውያንም በእግዚአብሔር የሚመኩ አብርሃም አባታችን ነው የሚሉ ኢየሱስ ክርስቶስን ግን እንደ አምላክ እንደ ብርሃን እንደ ሕይወት ያልተቀበሉ ሰዎች ነበሩ። ዮሐንስ ሲነግረን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ጳውሎስ በእነዚህ በሁለቱም ህዝቦች መካከል ኢየሱስን ለመስበክ የማይፈራ ሰው ነበር። በደንብ አድርጎ በአይኑ ስላየው አይሁድ ምልክት ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን ሰብካለን። እስኪ አሜን አሜን አሜን። ለአንዳንዶቻችሁ ማሰናከያ ሊሆን ይችላል፣ ለኛ ግን ዕውቀትና ጥበብ ነው ኢየሱስ። አሪዮስፋጎስ በገባበት ጊዜ የግሪክ ዋና ከተማ አቴንስ ነችና በጣም ብዙ አማልክት ስለነበሩ ሰው ሁሉ ለነዚህ አማልክት ይሰግድ ስለነበር መንፈሱ ተበሳጨበት ይላል። በግራም በቀኝም ባውራ ጎዳና በአደባባይ በየጓዳቸው አማልክት አስቀምጠው ለአማልክት ይሰግዱ ነበር። ሐዋርያው ጳውሎስ እንደዚህ የሚያበሳጭና አገሪቱን የሞላውን የአጋንንትና የክፉ አማልክት አሰራር መንፈሱ ቢበሳጭበትም ወዲያው ግን ቀይሮ እንደ መስበኪያ መድረክ ፑልፒት አድርጎ ሲጠቀምበት እናያለን። ሰዎች ስለሱ የነበራቸውን አመለካከት አስቡ። ለፍላፊ ነው የሚሉት። ራሱ መጽሐፍ ቅዱስ ሉቃስ ነው እንደዚህ ብሎ የጻፈው። ተመልከቱ። ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎች ደግሞ ይላል ቁጥር 18 መጨረሻው ላይ የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ። በጣም የተለያየ አመለካከት ነበር ማለት ነው። ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናል አሉት። በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አሪዮስፋጎስ ወደ ተባለው ስፍራ ወሰዱት ይላል። የአቴና ሰዎች ሁሉና በዚያ የሚኖሩ እንግዶች አዲስን ነገር
ከመናገርና ከመስማት በስተቀር በሌላ ጉዳይ አይውሉም ነበር። ይሄ በጣም ኢንተረስቲንግ ነገር ነው። ግሪክ ሀገር ያሉ በዛ ጊዜ የነበሩ የአቴንስ ሰዎች አዲስ ነገር በመስማትና እሱን በማውራት ብቻ ነበር የሚውሉት። ፋሲኔት የሚያረጋቸው ነገር what is new የሚል ነገር ነው። አንድ ወንድም ግሪክ የነበረ ጠየቅኩት። እኔ የምልህ ከ2000 ዓመት በፊት ግሪክ እንደዚህ አይነት ካልቸር ነበረ፣ አሁን እንዴት ነው አልኩት። መልኩን ይለውጥ እንጂ ግሪክ ሀገር አሁንም እንደሱ አይነት ካልቸር አለ አለኝ። እሺ አልኩት። አውቶቡስ ውስጥ ትገባና ፐብሊክ ባስ ትራንስፖርት ትገባና ዝም ብለህ አንድ ወሬ ትጀምራለህ አለ። አሜሪካን ሀገር እኮ እንደዚህ ሊሆን ነው ብለህ ትጀምርና ከአንዱ ጓደኛ ጋር ታወራለህ አለ። አንተ ፌርማታ ደርሶ ስትወርድ ያ የሰማው ሌላው ሲወርድ ለሌላው ጧት የጀመርከው ያ ወሬ ቀኑን ሙሉ እዛ ባስ ውስጥ ሲወራ ይውላል አለ። በጣም የሚፈልጉት ነገር ጧት ሲገናኙ ምን አዲስ ነገር አለ ነው። ለአዲስ ነገር በጣም የሚጓጓ ፊሎዞፊካል የሆነ ማይንድና ማይንድ ሴት ስላላቸው አዲስ ነገር ማወቅ ይፈልጉ ነበር። ለጳውሎስ ጆሮ የሰጡት ለምንድነው? አዲስ ነገር እያወራ ምን የሚል የኢየሱስ ክርስቶስ ሞትና በተለይ ትንሣኤ። የምዕራፉ መጨረሻ ላይ ሄዳችሁ ስትመለከቱ ቁጥር 32 የሙታንን ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ እኩሌቶቹ ግን ስለዚህ ነገር ሁለተኛ እንሰማሃለን አሉት። እንዲሁም ጳውሎስ ከመካከላቸው ወጣ ይላል። አዲስ ነገር እያሰማቸው ነበር። ምንድነው የሚላቸው? ኢየሱስ ክርስቶስ ከሞት ተነስቷል፣ በሱ የሚያምኑ ሰዎች ደግሞ ከዘላለም ሞት ያመልጣሉ፣ ኢየሱስ ዳግም ሲመጣ ከሞት ይነሳሉ። አዲስ ነገር ነው የምታሰማናል። ይሄንን የትኛውም የግሪክ ፈላስፋም ሆነ አይሁድ ስለ ሙታን ትንሣኤ ማንም አውርቶ አያውቅም። ሃይማኖት በሙሉ የሚያወራው እዚህ ምድር ላይ እንዴት እንደምትኖር ነው እንጂ ከሞትክ በኋላ ትነሳለህ ብሎ ሕይወትን ማወጅ የሚችል ትንሣኤና እውነት የሆነ የናዝሬቱ ኢየሱስ ብቻ ነው። አሜን በሉ እስቲ። ተስፋችሁ የዘላለም ሕይወት ከሆነ እጅግ በጣም በዚህ ደስ ሊላችሁ ይገባል። ሐዋርያው ጳውሎስ ይህንን ስላገኘ እንደ ዕድል ቆጠረውና እስኪ ንገረን፣ አዲስ ነገር ነው የምታሰማን ተናገር አሉት። ያ ብስጭቱም ብዙ አማልክትን እያመለኩ ያየበት ብስጭቱ በቃ ለመስበክ ዕድል ስላገኘ በዚያ ተተካና ቁጥር 22 ኪ የሆነች ናት። ምን ይላል? ጳውሎስም በአርዮስፋገስ መካከል ቆሞ እንዲህ አለ። ዛሬ ያነበብንላችሁ ልናገርበትም የፈለኩት ባክግራውንድ ይሄንን ይመስላል። እዛ ላይ ቆሞ የተናገረው ንግግር ነው። ከዚያ ውስጥ የምፈልገው አንዷን ነገር ነው። በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርም አለን። እኔ አሁን እጠይቃችኋለሁ፣ ሕያው ያረጋችሁ ማን ነው? እርሱ በሏ። የታወቀ እኮ ነው። ሂም ከተባለ በካፒታል ሌተር ኤች ከሆነ ሌላ ሂም የለም፣ አንድ እሱ ብቻ ነው። ሕያው ያረጋችሁ ማን ነው? የሚያንቀሳቅሳችሁ ማን ነው? የሚያኖራችሁ ማን ነው? ይሄንን ለሌላ ይጠቀሙበት ነበርና ሐዋርያው ጳውሎስ ቁጥር 22 ላይ በአርዮስፋገስ ቆሞ መናገር ጀመረ እና ከየት ልጀምር ብሎ ሲያስብ በጣም የሚገርም የስብከት መጀመሪያ ያገኘ ምን ነበር መሰላችሁ? በግሪክ ሀገር በጣም ብዙ አማልክት ስለነበሩ በእነዚያ አማልክት ስም አንዳንድ መሰዊያ ተሰርቶ ነበር። ከሚታወቁት አማልክት መካከል ዜዎስ የሚባል አምላክ አለ፣ አፖሎ የሚባል አምላክ አለ። አንዱ የአንዱ ሚስት ናት፣ አንደኛው የአንዱ ልጅ ነው፣ አንደኛው የአንዱ አጎት ነው፣ አንዷ የአንዱ አክስት ናት። ባለፈው ሳምንት በኤልያስ ዘመን የነበረውን የበዓል አምልኮ ሳስተምር አንስቸው ነበር። ለምሳሌ በዓል የሚባለው የፈርቲሊቲ አምላክ የዌዘር አምላክ እንደነበረ፣ ይሄ አሁን ዜዎስ የሚባለው በግሪክ የዛሬ 2000 ዓመት አካባቢ በጣም ታዋቂ የነበረ ነው። በግሪክ ያው ዞዊ ማለት ህይወት ማለት ነው። ዮሐንስ 10:10 ላይ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ሲል ዞይ እንዲሆንላችሁ ነው። አንዳንድ ሰዎች እንደሚያስተምሩት የእግዚአብሔርን ህይወት ተካፍለናል እኛ እግዚአብሔር ነን እንደሚሉት ሳይሆን እግዚአብሔር ነው፣ እኛም ሰዎች ነን። ይሄንን አበክሬ እናገራለሁ። እስቲ እግዚአብሔር ነው፣ እኛም ሰዎች ነን። ወዴት ጠጋ? እግዚአብሔር ነው፣ እሱ አምላክ ነው፣ እኛ ሰዎች ነን። ሰዎች መሆናችንን ብዙ ማስረዳት ያለብኝ አይመስለኝም። 35 ዓመት ያልሞላችሁ ትንሽ ቆዩ። ሰዎች መሆናችሁን ከ36 በኋላ ታዩታላችሁ። ዜዎስ ህይወት ከሚለው የመጣ ነው። ዜዎስ በጣም የሚያከብሩትና ከሁሉም የገነነ አምላካቸው ነው። የህይወት አምላክ ተብሎ የሚታወቅ አምላክ ነው ዜዎስ። እና ለሁሉም አማልክት አንዳንድ አድርገዋል። ለህይወት አምላክ አለው፣ ለፈርቲሊቲ ለመከራችን ወይም ደግሞ ለሰብላችን ህይወት የሚሰጥ አንበጣ እንዳይበላው የሚያደርግ የድርቅ እንዳያገኘው የሚያደርግ ከንትን የሚከላከል እየተባለ በቃ እስኪ ጳውሎስ እስኪ በሳጭ ድረስ አገሪቱ በአማልክት ሞልታለች። ይሄ ሴማን ነው ሲል ህንድ ሀገር ብትሄዱ አሁን ሴም አይነት ነገር ታያላችሁ። ህንድ ሀገር በሚሊዮን የሚቆጠር አምላክ ነው ያላቸው እና ይበቃሃል ተብሎ ነው 30 ሺህ አለ። አዎ ይበቃሃል፣ በቃ 30 ሺህ ካለ
ከዛ በላይ አታርግ። የንግድ አሁን ክሪሽና የምትባለው የንግድ አምላክ ተብላ በየትኛውም የህንድ ሱቅ ብትገቡ አለች የሷ ስዕል። እና ብዙ አምላክ ነው ያላቸው። ተባብረው ነው ሰው የሚያኖሩት አምላኮቻቸው። ተባብረው ነው ብቻውን ተአምራት የሚያደርግ ያለ አማካሪ የሚኖር። ኧረ አሜን ሃሌሉያ። ከጥንትም ዛሬም እኔ ነኝ የሚል የኛ ጌታ ብቻ ነው። እና እዚህ ብዙ አማልክት አርገው ለጎርፉ፣ ለፀሐዩ፣ ለበሽታው፣ ለኮሌራው፣ ለምናምኑ መከላከያ አምላክ መሰዊያ አርገው ድንገት የረሳ ነው አምላክ ካለ በሱ ምክንያት መከራ እንዳይደርስብን ብለው ምን ያደርጋሉ? ለማይታወቅ አምላክ የሚባል መሰዊያ ሰርተው ያስቀምጣሉ። ቅድም ኤርምያስ ሲያነብ ሰምታችኋል። ቁጥር 23 የምታመልኩትን እናንተ አላቸው የአቴና ሰዎች ወይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ መለከታለሁ አለ ጳውሎስ። የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበትን መሰዊያ ደግሞ አግኝቻለሁ። ለጳውሎስ ይኸውላችሁ በቃ ፑልፒት ማለት ነው። ማስታወቂያ ተደርጎ በወንጌል.com ወጥቶ በቃ ህዝብ ተሰብስቦ ናስበክ ተብሎ ነው የተሰጠው። ባጭሩ አንድ መሰዊያ ያለ ፑልፒት እዚህ ጋር ምን ተብሎ ተጽፎበታል? ለዜዎስ ለአፖሎ ምናምን እንደሚባለው ይሄኛው ለማን ተብሎ ተጽፏል? ለማይታወቅ አምላክ ሚስተር ኤክስ። ጳውሎስ አየውና እንግዲህ አላቸው ይሄንን ሳታውቁ የምታመልኩትን እኔ ነግራችኋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። በዛ ጊዜ የስቶይክስ ወይም ደግሞ ፓንቴይዝም የምንለው በጣም የታወቀው አምልኮ በአሁኑም ጊዜ እንደምታውቁት ያው ሆሊውድን የገዛው ማለት ነው። እግዚአብሔር በወንዙም ውስጥ አለ፣ በቅጠሉም ውስጥ አለ፣ በአለቱም ውስጥ አለ፣ በእንጨቱም ውስጥ አለ፣ በመኪናውም ውስጥ አለ፣ በተለይ በተፈጥሮ ውስጥ። ለዚህ ነው ማዘር ኔቸር ምናምን ኢንቫይሮንመንት እንከላከል። ምክንያቱም እግዚአብሔር እኛ አምላክ የምንለው በእነሱ ውስጥ አለ ብለው ነበር የሚያምኑት። ሐዋርያው ጳውሎስ ግን እኔም ማምነው አምላክ በቅጠልና በእንጨት በወንዝና በግድግዳ በተራራ ያለ ሳይሆን እነዚህ አሉ የሚባሉት ሁሉ የተገኙበት ምንጭ የሌለው ምንጭ ነው፣ መነሻ የሌለው መነሻ ነው። ሃሌሉያ። እኛ መሬት የምትባል አምላክ የለችንም። ምን ነው ደበዘዛችሁ? መሬት የምታመልኩ አላችሁ፣ ተፈጥሮን የምታመልኩ አላችሁ። እኛ ተፈጥሮን የፈጠረ አንድ ጌታ አለ ብለን ነው የምናምነው። ስለዚህ ጳውሎስ እርሱ የሁሉ መገኛ እንደሆነ ሊነግራቸው ስለወደደ ከዚህ ያስከትልና ሳታውቁ የምታመልኩትን እኔ ነግራችኋለሁ ይላቸዋል። ዛሬ እስኪ መጀመሪያ አንድ ነገር በመናገር ልጀምር ወንድሞቼና እህቶቼ። ከሁሉ ነገር በላይ እስኪ ልጠይቃችሁ አንድ ጥያቄ። በዚህ ጉባኤ መካከል እግዚአብሔርን ማስደሰት እፈልጋለሁ የሚል ሰው ካለ ብቻ እጁን ያሳየኝ። እግዚአብሔር ይባርካችሁ። አይ ማስደሰት ማትፈልጉ ሰዎች አታውጡ። የምትፈልጉ ሰዎች ደግሞ ሌላ ነገር ተውና እጃችሁን እንድታወጡ ጠይቃችኋለሁ። እግዚአብሔርን ማስደሰት የምትፈልጉ ሰዎች ጌታ ይባርካችሁ። ስልጠና ምናምን ስናደርግ አንዳንዴ እንጠይቃለን። በህይወት ራእይ ምንድነው? እስኪ ባጭሩ ጻፍ በአንድ መስመር ምናምን ሲባል ብዙ ሰዎች የሚጽፉት እግዚአብሔርን ማስደሰት፣ እግዚአብሔርን ማክበር የሚሉ ነገሮች የተለመዱ ናቸው። ጳውሎስ የሚለውን በደንብ እንድትሰሙኝ ይፈልጋለሁ። እግዚአብሔርን ማስደሰት ይቻላል። እግዚአብሔር በብዙ ነገሮች ደስ አይለውም። ደስ የሚለው በጥቂት ነገሮች ወይም በአንድ ነገር ነው። ደጋግሞ መጽሐፍ ቅዱስ እንደሚነግረን ለምሳሌ ኤርምያስ 9:24 ላይ ምን ይላል መሰላችሁ? ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጸጋም በብልጽግናው አይመካ። ነገር ግን ይልና ምን ይላል? የሚመካ ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን ያወቀ በማወቁና በማስተዋሉ በዚህ ይመካ ይልና ደስ የሚያሰኙኝ እነዚህ ናቸውና ይላል። እግዚአብሔርን ደስ ማሰኘት የምትፈልጉ ካላችሁ የእግዚአብሔር ጥሪ ምንድነው? እወቁኝ ነው። እኔ ጻድቅ አምላክ መሆኔን፣ እምምር አምላክ መሆኔን፣ ፍርድ ማላዛባ አምላክ መሆኔን የሚያውቅ ሰው ካለ በሱ ደስ ይለኛል ይላል እግዚአብሔር። ይጠራናል እግዚአብሔርን ለማወቅ። በጌታ በኢየሱስ ስም ለዚህ ጉባኤ እግዚአብሔርን ማወቅ ይሁን። የመጀመሪያ ጥሪያችን እግዚአብሔርን ማወቅ ነው። ወደ ቤተ ክርስቲያን ወደ ቅዱሳን አንድነት ስንመጣ ለማምለክ ስንሰበሰብ የመጀመሪያው ነገር የኛ ጉዳይ ሳይሆን እሱን ማወቅ ነው። እሱን በማወቅ ውስጥ ግን ነገሮች ሁሉ ይፈታሉ። ነገሮች ሁሉ ቦታቸውን ይይዛሉ። እስኪ ጥሬ ይበሉ፣ እሱን ማወቅ ነው በሉ። እንዳውም ምን ይላል መሰላችሁ? ባህሪዬንም ወቁ። እኔ ለምሳሌ ፍርድ አላዛባም፣ አላዳላም፣ መሐሪ ነኝ፣ ጻድቅ ነኝ። ይሄንን በማወቁ ይመካ አንድ ሰው ይላል። ሆሴ 6 ቁጥር 6 ላይ ደግሞ በደንብ ያዙት። ሆሴ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ብሎ ይናገራል። ብዙዎቻችን እግዚአብሔርን ደስ ማሰኘት የምንችል የሚመስለን በምናደርገው ነገር ነው፣ በመስዋዕታችን ነው። ኦፍ ኮርስ ለእግዚአብሔር ነገር ብሎ ማድረግ ተገቢ ነው፣ በፍሬ መገለጥ ስላለበት። እግዚአብሔር ግን ምን ይላል?
በመስዋዕቱ ሳይሆን ደስ የሚለኝ እግዚአብሔርን ማወቅ በሚያውቅ ሰው ደስ ይለኛል። የመጨረሻ ጥቅስ ነግራችኋለሁ። እዛው ሆሴ ላይ ያለ ነው። ምን ይላል መሰላችሁ? ታዲያ እግዚአብሔር እንዴት ነው የምናውቀው ብትሉ፣ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን፣ እንደ ዝናብም ምድርንም እንደሚያጠጣት እንደ መጨረሻው ዝናብ እግዚአብሔር ይመጣል። ምንድነው የሚለን መሰላችሁ? እንወቅ እግዚአብሔርን እናውቀው ዘንድ እንከተል። እንደዚህ በሉና ተናገሩ። እግዚአብሔርን በሉ ማወቅ የሚቻለው በመከተል ነው። ተመልከቱ፣ ሆሴ ምንድነው የሚለን? እንወቅ እግዚአብሔርን ይልና እናውቀው ዘንድ እግዚአብሔርን እንከተል። ብዙ ጊዜ ላይብረሪ ተቀምጦ መጽሐፎችን በማንበብ አይደለም እግዚአብሔርን ማወቅ የሚቻለው። አምኖት ዲስከሬጂንግ ማንበብን ስናነብ የአእምሮ ዕውቀት ነው የምናገኘው። ስንከተለው ግን ኤክስፔሪየንሻል ኖሌጅ ነው የሚኖረን። ግኖሲስ የሚባለው እግዚአብሔርን እወቁ ሲል አዲስ ኪዳን ሁል ጊዜ ግኖሲስ ነው የሚለው። ምን ማለት ነው? በአእምሯችሁ እንደ ኢንፎርሜሽን መያዝ ብቻ ሳይሆን ተጠጋግታችሁ አብራችሁ ኖራችሁ ተከታትላችሁ ባህሪውን ማንነቱን እየነካችሁ ከሱ ጋር ስትኖሩ ነው እግዚአብሔርን የምታውቁት። ተከተሉት። የግሪክና የዕብራይስጡ በማለት ብቻ እግዚአብሔር አይታወቅም። እሱን በመከተል ነው የሚታወቀው። እሱን ፊት በማስቀደምና እኔ ያንተ ተከታይ ነኝ በማለት ነው እግዚአብሔር የሚታወቀው። ይሄንን ጉባኤ አሁንም እባርካለሁ በኢየሱስ ክርስቶስ ስም። እሱን በማወቅና እሱን በመከተል እግዚአብሔር ይባርከን። እግዚአብሔርን የሚከተል ሰው ካለ እግዚአብሔርን መፈለግ መጣር የለበትም። ምን ሆኖ ታገኙታላችሁ ይላል መሰላችሁ? በጠዋት ስትነሱ እንደ ብርሃን ሆኖ ታገኙታላችሁ። በጠዋት ስትነሱ በመጨረሻው ጊዜ እንደሚመጣው ዝናብ ሆኖ ታገኙታላችሁ። በጣም ያስደሰተኝ ምን መሰላችሁ? እንደ ወገግታ ተዘጋጅቶ እናገኘዋለን ይላል። እግዚአብሔር ተዘጋጅቶ የሚገኝ አምላክ ነው። ሬዲ ሆኖ የእናንተን ማንነት ነው የሚጠብቀው፣ መገለጥ ነው የሚጠብቀው። እሱ ተዘጋጅቶ የሚገኝ። እግዚአብሔርን መከተል ግን ዋጋ ያስከፍላል። ኢየሱስ ክርስቶስን መጀመሪያ ሲጠራን ምን አለ? የኔ ሊሆን የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ለትለት ምን ያርገኛል? ይከተለኝ። እግዚአብሔርን መከተል ዋጋ ሊያስከፍል ይችላል። ራስን መካድ ሊጠይቅ ይችላል። መስቀሉን መሸከም ሊጠይቅ ይችላል። ግን ጌታን የምናውቀው በመከተል ብቻ ነው፣ ከኋላው በመሆን ብቻ ነው። ግሪጎሪ ኦፍ ዘኒሳ የሚባል የመጀመሪያዎቹ በሪፎርሜሽን በኋላ በፊት ከተነሱት የቤተ ክርስቲያን አባቶች ከሚባሉት ሰዎች መካከል እንዲህ ብሎ ተናገረ አንድ ጊዜ። ሙሴ እግዚአብሔር ራስን አሳየኝ እያለ ብዙ ጊዜ ሲያስቸግረው ሙሴ ምን አለው? እግዚአብሔር ምን አለው? ሙሴ ሰው ፊቴን አይቶ በሕይወት አይኖርም፣ ስለዚህ ምን አድርጋለሁ? ጀርባዬን አለው። ራስን አሳየኝ ሲለው ፊቴን አይቶ ማንም አይኖርምና ጀርባዬን ኋላዬን ያለው ይላል። ግሪጎሪ ኦፍ ዘኒሳ የተባለው የቤተ ክርስቲያን አባት ምን ይላል መሰላችሁ? እግዚአብሔር ሙሴን ጀርባዬን ተመልከት ያለው ሰው እግዚአብሔርን ማወቅና ማግኘት የሚችለው ከኋላው ሲከተል ስለሆነ ነው። ከኋላ ካልተከተላችሁ ጀርባ ማየት አትችሉ። የሚከተሉ ያውቁታል፣ የሚከተሉ ያገኙታል። እግዚአብሔርን ለማወቅ የተጠራን ሰዎች ነን። ሐዋርያው ጳውሎስ መናገር የፈለገው ነገር ይሄንን ነው። ሲያረጋግጥላቸው ምን ይላል? እግዚአብሔር እንድናውቀው እንደሚፈልግ ሲያረጋግጥ ወደ ታች ዝቅ ብሎ ምን ይላል መሰላችሁ? እግዚአብሔር ሁሉን የፈጠረ አምላክ ነው። ሰማይን ምድር የፈጠረ ነው። ሕይወትንና እስትንፋስን የሚሰጥ እሱ ነው። እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ ዘመንና ቦታ መደበላቸው ይልና ቁጥር 27 መጨረሻው ላይ ቢሆንም ግን ከእያንዳንዳችን የራቀ አይደለም። ሁለት ሐሳቦችን እዚህ ጋር ልነግራችሁ ፈልጋለሁ። ወደ ዋናው መልእክቴ እየተንደረደርኩ እየሄድኩ ነው። ምንድነው የሚላቸው መሰላችሁ? እግዚአብሔር ፈጣሪ ነው። እግዚአብሔር ትልቅ ነው። እግዚአብሔር የምድርም የሰማይም ጌታ ነው። በጣም ትልቅ አድርጎ ይስልላቸውና ሩቅ እንዳይመስላቸው ግን ከእያንዳንዳችሁ ጋር በግል ዲል የሚያደርግ የቅርብ አምላክ ነው። ምንድነው የሚለው? ከእያንዳንዳችን ግን የራቀ አይደለም። አሁን እግዚአብሔር ለመኖሩ ማስረጃ ወይም መናገሪያ መንገዱ ከምንላቸው የመጀመሪያው ፍጥረት ነው። እንደምታውቁት ይሄ ፍጥረት ስርዓት ይዞ በዚህ ሁኔታ መሄዱ፣ መምሸት መንጋቱ፣ ነገር ሳይበለሻሽ ይሄን ሁሉ ዘመን መሄዱ ይሄ እግዚአብሔር መኖሩ ማረጋገጫ ነው። ባለፈውም ኮንፈረንሳችን ላይ ወንድማችን ማሙሻ ይናገር ነበር። እነዚህ ሁሉ ያማሩና የተስተካከሉ ነገሮች በአጋጣሚ ከሆኑ በጣም የሚገርም ነው። ስለዚህ ይሄንን አደረገ ብሎ ይናገርና ከእያንዳንዳችን ደግሞ እግዚአብሔር የራቅ አይደለም። በግል ደግሞ ከእያንዳንዳችን ጋር እግዚአብሔር ጉዳይ ያለው አምላክ ነው። እንደዚሁ የሩቅ የፍጥረት አምላክ እየተባለ የሚቀመጥ አምላክ ሳይሆን ከናንተ ከእያንዳንዳችሁ ጋር ደግሞ ዲል የሚያደርግ የቅርብ አምላክ ነው። ስለ ጸሎት ስንማር አርብ አንድ ነገር ተናግሬ ነበር። እግዚአብሔር ምጡቅ እንጂ ሩቅ አምላክ አይደለም። የቅርብ አምላክ ነው እግዚአብሔር። እኔ የምን አምላክ ነኝ ይላል? የቅርብ አምላክ ነኝ።
ዙፋን በሰማይ ነው ይልና ወደ ድሃው ግን ትመለከታለህ ይላል። እግዚአብሔር ሩቅ አይደለም፣ ትልቅ ነው፣ ምጡቅ ነው እንጂ እግዚአብሔር ግን የቅርብ አምላክ ነው። ፍጥረትን ፈጥሮ ዳርቻ አበጅቶ በዚያ እወቁኝ ቢልም ግን ደግሞ በግል ከናንተ ጋር በየቀኑ በመከራችሁ እየረዳ ስትጸልዩ እየሰማ ስታዝኑ እያጽናና ስትወድቁ እያነሳ የሚረዳ የቅርብ አምላክ ነው። አሜን። እኔ ለዚህ ምስክር ነኝ የሚል ሰው ካለ አሜን ይበል። እግዚአብሔር በፈጣሪነቱ ብቻ ሳይሆን በግል እኔም በመርዳቱ ምስክር ነኝ። አሜን። እግዚአብሔር የሩቅ አምላክ ሳይሆን ምጡቅ አምላክ ነው። ግን ደግሞ ሰው አይደለም፣ ግን ደግሞ ምድራዊ አይደለም። ጓዳዬ ገብቶ መኝታዬ ላይ መጥቶ ቢያጽናናኝ ከኔ ጋር ተራራውን ዳገቱን ቢወጣ ቢወርድ ግን እዚህ ምድር ላይ ያለ አምላክ ግን አይደለም። በሰማይ ብቻው ሉዓላዊ ሆኖ የሚኖር ጌታ ነው። እነዚህን ሁለቱን ሳታምታቱ ወቋቸው ብሎ ጳውሎስ ይገፋፋል። አሜን 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 አሜን። አባት ነው ግን በሰማይ ይኖራል። አባታችን ሆይ በየት የምትኖር ብላችሁ ጸልዩ አለ። በሰማይ የምትኖር በሰማይ ቢኖርም ምጡቅ ቢሆንም ግን ለኔ ደግሞ የግል አባቴ ነው። አባቴ ነው የሚል ሰው አለ እዚህ ቤት? አባትነቱን ያየ ሰው አለ እዚህ ቤት ውስጥ? አባትነቱን ያየ ሰው አለ ወይ? እግዚአብሔር በተቀደሰ መቅደሱ ነው፣ በዙፋኑም በሰማይ ነው። አይኖቹ ግን ወደ ድሃው ይመለከታሉ። በግል እግዚአብሔርን የሚያውቅ ሰው አለ እዚህ ጉባኤ ውስጥ? ይሄ የፍጥረት መስተካከል ባይኖር ሳይንሱ ባይገባኝ እንኳን ቶቢ ማክ የሚባል ዘማሪ አለ። ቅርብ ጊዜ ካወጣው መዝሙር አንዱ I feel it in my heart የሚል መዝሙር አለ። I feel it in my soul። ስብርብር ያለውን ሰው እንደገና ጥግንግን አድርጎ አሳምሮ ሲያቆመው ማንም ነጋሪ አልፈልግም I feel it in my soul። ለምንድን ነው ይሄን መዝሙር ያወጣው ሲባል ኒውዮርክ አካባቢ ብዙ ጓደኞች አሉኝ የሆሊውድ ሰዎችና እሱ በጣም የታወቀ ሰው ነው ቶቢ ማክ። እስኪ አሳየን፣ እስኪ where is the proof እግዚአብሔር መኖሩን አሳየን፣ እስቲ where is the proof ሲሉኝ I feel it in my heart። ሰባኪ ባይኖር I feel it in my heart። ዘማሪ መዝሙር ባያወጣ I feel it in my heart። የተሰበረውን ነገር ጠግኖ ሰው ሲያረጋ ይቻለው የሚል ሰው ካለ በጭብጨባና በእልልታ ለእግዚአብሔር ክብር ያምጣ። ታስዋይን እግዚአብሔርን ማመልከው ይላል ቶቢ ማክ። ወገኖቼ እግዚአብሔር ትልቅ አምላክ ነው። አረ እግዚአብሔር ትልቅ አምላክ ነው። በፍጥረት ጌታ ቢሆንም በግል ግን የኛ የቅርብ አምላካችን ነው። ዳርዊን የሚባለው የኢቮሉሽን ቲዮሪ አስተማሪ ሰውም ሆነ ፍጥረት በዘገምተኛ ለውጥ የመጣ ነው። ስናዘግም አዝጋሚ ለውጥ ነው የሚባለው ኢቮሉሽን። ስናዘግም ዝንጀሮ ስታዘግም አቤት አለመድከሟ። ስታዘግም ምን ሆነች? ከዝንጀሮ በፊትስ ምን ነበር ይሆን? ከሷስ በፊት ማን ይሆን ቅድመ አያታችን? ለነገሩ የዳርዊን ቲዮሪ አሁን ምንም ድባቅ ተመቶ ሳይንቲስቶች ሁሉ ጥለውታል። እኔ ዛሬ በደንብ አድርጌ ልነግራችሁ ፈልጋለሁ። የዳርዊን ቲዮሪ ቢሞት ነገ ሌላም ቲዮሪ ሊመጣ ይችላል። አዝግሜ የቀድሞ ዝንጀሮ አሁን ተለውጦ ሰው የሆነ ሰው ሳልሆን በዘመን ርዝመት ጸጉሬ ሁሉ ተራግፎ ከመጉበጥ ቀና ብዬ የሚሄድ የዝንጀሮ ውጤት ሳልሆን የእግዚአብሔር የእጁ ሥራ የትንፋሱ ውጤት በኢየሱስ ክርስቶስ አምኜ የዳንኩ በደሙ የተገዛው የክብር ዕቃ ነኝ። አሁን በእልልታ በጭብጨባ አሜን። እግዚአብሔር ስለ እያንዳንዳችን ግድ የሚለው በቁም ነገር ለኛ አምላክ የሆነ አምላክ ነው። ነቢያቱ በሙሉ ሲናገሩ እናንተ አምላክ እሱ አምላክ እናንተም ሕዝቡ ናችሁ ትሆናላችሁ ይላል። እግዚአብሔር በግል ነው የሚያውቀኝ የምትሉ ሰዎች አላችሁ ወይ እዚህ ቤት? አሜን። እንዲሁ በደምሳሳው ፎር ኮርነርስ ብሎ አያውቀንም። እዛ ፋሚሊ ብሎ አያውቀንም። ጴንጤዎች ብሎ አያውቀንም። ኢትዮጵያውያን ኤርትራውያን ብሎ አያውቀንም። ባንቺነትህ ባንተነትህ በስምህ የምጠራህ ከማህፀን የሰራው ሰሪህ አምላክህ እኔ ነኝ ነው የሚለው። ክብር ለሱ ይሁን። ለአሜሪካ መንግስት እናንተ ምን እንደሆናችሁ ልንገራችሁ። he doesn't know you። የአሜሪካ መንግስት እናንተ ምን መሰላችሁ? ቁጥር ናችሁ። you are a number። ሶሻል ሴኩሪቲ የሚባል ነምበር አለ። ብትሞቱም ለሌላ አይሰጥም። ያ ቁጥር ለዘላለም የናንተ ነው። በቃ የናንተ መታወቂያ ነው። ለመንግስት ቁጥር ናችሁ። ከዛ ያለፈ ምንም እንትን የላችሁም። 30125 ምናምን ቁጥር ናችሁ። እግዚአብሔር ብቻ ነው ባንቺነትሽ በስምሽ ከነኒድሽ ከነችግርሽ ከነጥያቄሽ ምን እንደሚጎልሽ ምን እንዳለሽ ምን እንደሚያስፈልግሽ ምን እንደሚያሳዝንሽ የሚጠነቀቅልህ እግዚአብሔር አምላክ ብቻ ነው። አሜን በልና ጩሁ።